ሰላም እንዴት ናችሁ? አና ፍላወሮች ነን። አሁን የምናሳያችሁ ቆንጆ የሆነ የሙሽራ አበባ አሰራር ነው። በነጭ አበባና በአስትሮሜሪያ ማለት ነው። በመጀመሪያ አበባችንን ቆንጆ አድርገን እንመለምላለን። ከዛ በመቀጠል እኩል ክብ እያደረግን እያየን እንሄዳለን። ከዛ እንደምታዩት እኩል ክብ እየሆነ ይሄዳል። እዚህ ጋር እንደምታዩት ማለት ነው። ስቴፕን እየጠበቅን አሁንም የቀረን አበቦች እንደሱ ዙሪያውን እየሄድን እንጨርሳለን። ከዛ ልክ እንደዚህ ሶረን አበባችንን አሁን እንደምታዩት አንድ አበባ የቀረው እየጨረስን ነው። እኩል እንደዚህ እኩል ከጨረስን በኋላ አሁን በፕላስተር እናስይዘዋለን ወገቡ ላይ እንዳይበታተንብን ማለት ነው። እኔ ሙሉውን ስጨርሳ እንደ ትንሽ አበባ ስለሆነ እያያዝኩትኝ እያሄዳችሁ እጃችሁ ላይ ከከበዳችሁ ማያያዝ ትችላላችሁ እናንተ። ከዛ በመቀጠል አሁን አስትሮሜሪያ ነው የምንጠቀመው ማጀቢያችንን ማለት ነው። እሱንም ልክ እንደ አበባው ዙሪያው ላይ ነው የምንሄድበት። እያየ ነው ስቴፑን ዙሪያው ላይ እንደዚህ እያደረግን እንሄዳለን። የመጀመሪያው እንደዚህ እያየ ነው መውጣት አለ መውጣቱን ዝቅ ከፍ እያደረግን እንሄዳለን። ከፍ ሲልብን ወደታች እናወርደዋለን ማለት ነው። ከዛ ልክ እንደዚህ ዞረን ስንጨርስ አሁንም እናስተካክልና እጃችሁን እንዳይከብዳችሁ እናንተ ፕላስተር እያደረጋችሁ መሄድ ትችላላችሁ። እጅ ላይ ትንሽ ከበድ ስለሚል ስትያዝ እያጣበቃችሁ መሄድ ትችላላችሁ። በፕላስተር እናስይዘዋለን። ከዛ ሙሉን ስንጨርስ ከዛ በኋላ ሙሉን ከሄድንበት በኋላ እዚህ ቪዲዮ ላይ እንደምታዩት እግሩን በመቀስ እኩል አድርገን ከአበባችን ጋር እንቆርጠዋለን። በጣም ሳይረዝም በጣም ሳያጥር ለመያዝ በሚመች መንገድ ማለት ነው። እግራቸውን እኩል አድርገን እንቆርጣለን። ከዛ እንደዚህ እኩል አድርገን ከቆረጥን በኋላ ደግሞ ሪባናችንን እናዘጋጅና በነጭ ሪባን ወገቡ ላይ እናደርግበታለን ማለት ነው። እንዳይላላብን ጠበቅ እያደረግን በእጃችን ጎተት ሳብ እያደረግነው እናጠብቀዋለን ማለት ነው። በነጭ ሪባን ሙሉውን እስከ ትንሽዬ እስክትቀር ድረስ ለውሃ እግሩ መንከሪያ ውሃ ላይ ለማሳደርም ለማስቀመጥም እንዲሆነ የእግሯን ጫፏን ብቻ እንተውለታለን ማለት ነው። እንደዚህ አድርገን እስከ ታች ድረስ እንወርድለታለን። እንደምታዩት ከጨረስን በኋላ እንደዚህ ወርደን ትንሽ ሲቀረን በመቀስ ቆርጠን እናጣብቀዋለን በፕላስተር። አበባችን የሙሽራ ይሄን ይመስላል። ማጀብ ይቀረዋል። ጂፕሶ ይገባበታል። ጂፕሶ አስገብተን እንመለስ። አበባችን ላይ ጂፕሶ እያደረግን ነው አሁን። ጂፕሶ ገብቶ ሲጨርስ አበባችን ይሄን ይመስላል የሙሽራ አበባችን። አሁን ደግሞ የወንዱን የደረት ኪሱን አበባ እንሰራለን ማለት ነው። ይሄን ስንጨርስ አበባችን ያምራል አይደለ?
አሁን አንድ አበባ ነው የሚያስፈልገን ለወንዱ። አንድ አበባ፣ አንድ አስትሮሜሪያ እና ጂፕሶ፣ ትንሽዬ ጂፕሶ እንከትበታለን። ከዛ በኋላ እግሩን አጭር አድርገን ለደረት ኪስ እንዲሆን አድርገን ለክተን እንቆርጠዋለን ማለት ነው። እሱ ከቆረጥን በኋላ በፕላስተር እናያይዛለን እግሩን። ከዛ በመቀጠል ሪቫን እንቆርጥና ትንሽዬ ሪቫን ቆርጠን መሀል ለመሀል እኩል እንተረትረዋለን። የምንተረትረው ደግሞ በሙሉ ሪቫን ካደረግነው ይከፋፈትብናል። በዛ ላይ እንትን አይለውም፣ አያምርም። ሲሰራ ክፍስፍት ነው የሚልብን እና የመቆረጥ ባህሪ ያለው። ለዛ እንተረትረውና በቀጭኑ አድርገን እንሄድበታለን ማለት ነው። ከዛ ጠቅልለን ልክ ስንጨርስ ጫፏን ልክ እንደዛኛው በፕላስተር እናያይዛታለን። ካጣበቅነው በኋላ መጨረሻ አበባችን ይሄንን ይመስላል ማለት ነው። የደረታችን እና የሙሽራችን ይሄን ይመስላል። ቋል ወደዳችሁ አበባችንን ስለተከታተላችሁ እናመሰግናለን።